ውድ ቤተሰቦች ጉድ ሆነናል። እዚህ ጋር ትላንት ባሻሻግሬ የተቀበልናቸው ስለኔ ስለሚኪ ስለኔ እኔ ላይ የግድያ ሙከራ ስላደረሱ ሰዎች ና ካሜራማን ና ይኸውና ቤቱ ና እያንዳንዱ ነገር ካሜራማን ብዙ ፋይል ነው የጠፋው። ይገባል። ይሄ ነገር የኔን ሊገለኝ ማን እንደሞከረ ከኔና ሚኪ ጀርባ ማን እንደገባ እያንዳንዱ መረጃ አለበት የተባለ ፋይሉን ካላገኘ እገልሃለሁ። ፋይሉ ነገ የለም እገልሃለሁ ያልኩት ማን ነው? ይሄን ነገር ያስደረገ ምንድነው? እሺ እያንዳንዱ ነገር ግልጽ አድርገህ ትናገራለህ። እነሱ ጋር ሄዶ ይናገራል። ለምን እነሱ ጋር ለምን አንተ ውሻ ምንድነው የተፈጠረው? እኛ እናወራዋለን፣ ችግር የለውም። ነገርን አስረዳን። አንተ እንደዚህ ችግር የለውም፣ አያስረዳዋል። ከማዛ ጋር ምን እንደሰራችሁ ትናገራታለህ። ማዛ እየተፈራረቃችሁ ልትገል ና ቆይ ቁጭ በል አንተ አንቺ ከሃዲ አንተ ምን ያደርጋሉ እዚህ እንዴ? እሺ ምን እያልሽ ነው? ምን እያልኩ ነው ማለት ህሊና በደንብ ነው የሚያውቀው። አባቴ ወንጀለኛ ልታረገው ነበራ። እኔ ልጁ ደረስኩለት። እሺ ጭራሽ አዎ አንቺ ለማያውቅ ታጠነው። እሺ እሱን አዎ የሆነ እንትንም ሰነድም ደግሞ አለሽ እና ቀሪ ባለፈው እኮ ነይ ቶሎ ነይና በዛው ትወስጃለሽ። በቃ አንተ ረደበ። እኔ ባለፈው ዕለት ምን ብዬሽ ነበር? ሰነድ እንዳይቀር ቼክ አድርጉልንም አላልኩም እኮ በስተት የቀረ ነው። እሺ እመኝ፣ እኔ ለሰራሻት ለእያንዳንዷ ነገር ዋጋ አስከፍልሻለሁ። ዋጋ አስከፍልሽና እያንዳንዷን ነገር ትናገራታለሽ። ና ቁልፉንም ደብቀው ነው የያዙት። ትልቅ ፋይል ነው ማለት ነው። እስቲ ይሄ ነው ፋይሉ። አዎ አይ ቆይ እንማ ዝም ብሎ ምሰጥ በሆንማ ከወንድማችን ሚኪ ጋር ምንም አይነት ጸብ ውስጥ መግባት አንፈልግም። እኔ ተደጋጋሚ ጊዜ ስገልጸው ነበረ። ብዙ ሙያ እሱም ተቡም ብዙ አይነት ትምህርት ሰጥተውኛል። አቶ አሻግሬ ጋር ስለኔና ስለሚኪ በተያያዘ ጉዳይ ኦር እኔ ላይ ስለተደረገው የግድያ ሙከራ በተያያዘ ጉዳይ አንድ ፋይል አለ ስለተባለ እሱ ጉዳይ ነው እንግዲህ ውድ ቤተሰቦች ወደዚህ የመጣሁት። እንዲያውም ያንተ ህይወት እስካልጠፋ ድረስ መኖር እንደማይችሉ አድርገው ነው የነገሩኝ እና በዚህ ሁኔታ አልተስማማኋቸውም። መጽሐፍ ቅዱሱን ጨብጠህ ይዘው ብቻ ማልልኝ እንጂ ችግር የለውም። እኔ ሰው አትመን። እኔ አሁን ያለውን ማስረጃ ሰጣለሁ፣ ራስንም አድንበት። ሰው አትመን። መጽሐፍ ቅዱስ ነው፣ በዚህ አስምልሃለሁ እንጂ ዝም ብሎ የሚሰጥ አይደለም። አስፈላጊ ነው። አዎ አንተ የምትድንበት ሌሎቹንም እንደ ወንጀላቸው ፍርድ የምታሰጥበት ስለሆነ ውድ ቤተሰቦች ይህን ነገር እንዴት እንደምናገር አላውቅም። ውድ ቤተሰቦች ጉድ ሆነናል። እዚህ ጋር ትላንት ባሻሻግሬ የተቀበልናቸው ስለኔ ስለሚኪ እኔ ላይ የግድያ ሙከራ ስላደረሱ ሰዎች የተለያዩ ፋይሎች እዚህ ጋርም ካሜራ ጀርባ ያሉትን ፋይሎች አሉት ተሰጥቶን ነበረ። ቤተሰቦች እኚህ ፋይሎች ተቀይረዋል። እደግመዋለሁ፣ ይሄ ፋይል ተቀይሯል። ሌላ ፋይል ተደርጎ ነው የተሰጠን። አላቅም። ባሻሻግሬንም ስለዚህ ነገር መልስ ለማግኘት ከማታ ጀምሮ ስንሞክር ነበረ። ማለት ምን መናገር እንዳለብኝ አላቅም። ሁሌ ጠላት ከኛ በፊት ከኛ አንድ ስቴፕ ሁሌ እየቀደመ ነው። ይሄን ነገር በመከራ መጽሐፍ ቅዱስ ካልማልክ ብዙ ነገር ብለው ይሄን ፋይል የሰጡኝ። ከዛ በኋላ እንግዲህ ፋይሉን እቤት መተን ያው እሳቸው ፊትም አልከፈትንም ነበር። እቤት መተን ስንከፍተው አድራሾች፣ የባንክ አካውንቶች ምናምን ተቀልዶብናል። ሁሉም ነገር ነው የተቀየረው። ባሻሻግሬን ስለዚህ ነገር እየጠየቅኳቸው ነው። መልስ ከሳቸውም እየጠበቅን ነው። ተመልካቾቻችን ምን ብለን እንደምንገልጽላችሁ አላውቅም። እንዳያችሁት እንግዲህ ለእኔ እንኳን ሊነግሩኝ እያንዳንዱ ነገር ሊሰጡኝ ፈቃደኛ አልነበሩም። ምክንያቱም ራሱ ያውላ ፕሮሰስ ያውላ ነገር አልነበረ። ተሙም ከሕክምና ወዲያው ነበር ነገሮችን አቋርጦ ወደዛ ቦታ ላይ ሄዶ የነበረው እና የተፈጠረውን እያንዳንዱ ነገር ተመልካቾቻችን እናንተ አይታችኋል።
ከዛ በኋላ ግን በዛ ልክ ተሙን አስምለው በዛ ልክ ወሳኝ ምስጢር ነው ወሳኝ ማስረጃ ነው ብለው የነገሩን እያንዳንዱ ነገር ተቀይሮ ነው ያገኘነው። በጣም በሚያበሳጭ በሚያስቅ ሁኔታ ሌላ አይነት መረጃ ነው እጃችን ላይ ደረሰው። እሳቸውን ለማውራት እየሞከረን ነው። እንዴት እንደሆነ ግራ ገብቷቸዋል። ያሉበት የጤና ደረጃም ትንሽ ጥሩ ስላልሆነ ደንግጠዋል፣ በጣም ደንግጠዋል እና ግራ ገብቶናል። እኛም እንዴት እንደምናደርግ ነገሮችን ለማጣራት እየሞከርን ነው እንግዲህ ያለነው። ተሙ አሁን እኔ ምን ማለት እንዳለብኝ አላውቅም። ቤተሰቦች ለዚህ ፋይል ብዙ ዋጋ ከፍለናል። ማለት ይሄ ነገር የኔን የሚኪን ጉዳይ እንዲሁም ከኔ ጋር የተገናኘውን ኬዝ ለአንዴና ለመጨረሻ ጊዜ ይፈታል ብለን ነበር ያሰብነው። እንግዲህ ምን ማለት እንዳለብኝ አላውቅም። ጠላቶቻችን ልበል ማን ይሁን እሳቸውም እዚህ ጉዳይ ላይ የሚያውቁት ነገር ይሁን ኦርማን እየቀለደብን እንዳለ አላውቅም። ይሄ ፋይል ተቀይሮ ነው እጃችን የገባው። ለምን እኛ ላይ ሁላ ነገር እንደሚደረግ አላውቅም። እንግዲህ ወደ ተመልካቾቻችን አሁን ጊዜያችንን ማጥፋት መቻል የለብንም። እንዴት እንደተቀየረ በምን አይነት መንገድ እያንዳንዱ ወረቀቶች ተጠንተው እንደተሰሩ ለማጣራት እየሞከርን ነው። ከካሜራ ጀርባ ያሉ ባልደረቦቻችንም ይህ ወረቀት እንዴት በዚህ ልክ ሊሰራ እንደቻለና ትክክለኛ መስሎ ሊሰራው የሚችለው ግለሰብ ማን ነው የሚለውን እያጣሩ ነው ያሉት። እነሱ የሆነ መረጃ ላይ እንደሚደርሱ እርግጠኛ ነኝ። እነሱ እዛ መረጃ ላይ እንደደረሱ በማንና እንዴት እንደተሰራ ለማጣራት ነው የምንሞክረው። ሙሉ ለሙሉ ፎርጂድ ወረቀቶች ናቸው። ዋናው ወረቀት መቀየሩን እንግዲህ እኛም ቢያንስ በተወሰነ ፍንጭ አረጋግጠናል። ቤተሰቦች እሳቸው የሚሉት ኦሪጂናል ነው የሰጧችሁ፣ ተሙ እንዴት እንደዚህ ታደርጋለህ ምናምን ነው የሚሉኝ። እንግዲህ አይታችኋል፣ በመጽሐፍ ቅዱስ መሃል በብዙ ነገር ሲሉኝ ነበረ። እንግዲህ ውጤቱ ይሆናል አላቅም። እሳቸው የሚያውቁት ነገር ይኑር ለመፈተን ይሁን ምን አይነት ነገር እየተደረገ እንደሆነ አላቅም። ግን ያውላ ማላ ያውላ ሕክምናን አቋርጬ የሄድኩበት ፋይል ሌላ ደረጎ መቀየሩ በሚያስታውቅ ሁኔታ እንዳያስታውቅ ተጥሯል። ግን ባለሙያዎች ቼክ አድርገውት ሰነዱ ስካን እየተደረገ በሌላ ሰነድ እንደተቀየረ ፌክ ማህተም እንደተጠቀሙ ኦሪጂናል እንዲመስል ብዙ ነገሮችን እዚህ ላይ ያሉትን ነገሮች እንደተጠቀሙ ነው እንግዲህ ባለሙያዎች የነገሩኝ። ምን መናገር እንዳለብኝ አላቅም። ወንድሜ ሳሚ እስቲ ካሜራ ፊት ቁጭ ብለን ለተመልካች ግልጽ ማድረግ አለበት። ተመልካችኛ እንዲረዳ ሁሉ ነገር ማወቅ አለበት ስለተባለ እንጂ ይህን ነገር የመናገር ፍላጎት ጭራሽ አልነበረኝም። ግን የሆነው ሆኗል። ለማንኛውም እዚህ ጉዳይ ላይ የተሳተፈ ሰው ሁላ እያንዳንዱን አጣርቼ የምደርስበት ነው የሚሆነው። እመኑኝ ቤተሰቦች፣ ለዚህ ነገር መልስ ማገኝ ነው የሚሆኑኝ። ጠብቁኝ። ምክንያቱም እንደዚህ አይነት ቀልድ የለም። ብዙ ዋጋ የከፈልንባቸውን ነገሮች እያጣን ነው። ስለዚህ እመኑኝ እዚህ ጉዳይ ላይ የተሳተፈን ሰው ሁላ አፈንፍኛ አግኝቼ ዋጋ የሚከፍል ይሆናል። በጣም ስሜት ይሆኛለሁ። በጣም ተናድጃለሁ። ምክንያቱም ብዙ ነገር ጠብቄ ነበር በዚህ ሰነድ። እሺ ይሁን ነው ማለት የምችለው። እመኑኝ ይህን ሰነድ ለቀየርከውም ሰው እዚህ ጉዳይ ላይ የተሳተፋችሁትም ጋሽ አሻግሬም ለዚህ ነገር መልስ የሚሰጡ ነው የሚሆነው የሚያውቁትን ነገር። ምክንያቱም እሳቸውን አምነናል። ምን መናገር አላውቅም። ይህን ካሜራ አጥፉልኝ። እኔ የምፈልገው ነገር የዚህን ነገር መልስ ማግኘት እፈልጋለሁ። እያንዳንዷን ነገር ሁሉም ሰው ሌላ ስራ ቆሞ ይሄ ነገር ይጣራ። አላውቅም። ሚኪም ከተቻለ ደውሉለት፣ የደረስንበትን ፍንጭ ይወቅ። ብቻ ይሄን ሰነድ አጣርተን የሆነ ፍንጭ ላይ እንደምንደርስ እርግጠኛ ነኝ። ያለ ምክንያት ይሄ ሰነድ አልመጣም፣ ያለ ምክንያትም አልጠፋም። ወሳኝ ሰነድ ባይሆን ለምን ተቀየረ? ለምን ከመጀመሪያው ራሳቸው ናቸው ደውለው ጋሽ አሻግሬ ልስጥህ ያሉኝ? ይሄ ምንድን ነው? ጌም ነው? ጨዋታ ነው? እኛን ከዓላማችን ለማሰናከል ነው የሚለው ማወቅ ፈልጋለሁ። እያንዳንዱን ነገር አጣሩ። ሁሉንም ሰዎች መደብ የምንችለውን ሁላ ያለ አቅማችንን ጥረት አድርገን ይህን ጉዳይ ማወቅ አለብን። ይሄ ጉዳይ ወሳኝ ነው ቤተሰቦች። ይህን ጉዳይ ካሜራውን አጥፋና ወደ ስራ፣ ሁሉም ሰው ይስራ። ዛሬ ወደ ስራ እንሂድ። ሁላችሁም ያለው ነገር አጣሩ። አጠፋፋና እንሂድ። ወደ ተመልካቾቻችን እንግዲህ ወደ ተመልካቾቻችን ፎርጂድ ወይም ደግሞ ፌክ የሆኑ እያንዳንዱ ሰነዶችን ይሰራል ወደ ተባለ ወደ ተጠቆሙ ግለሰብ እየሄድን ያለ ነው። ስለዚህ እሱ ጋር ሄደን እያንዳንዱ ነገር ምን ነው የሚሆነው? ዮኒዬ ና ቀስ በለን ና እስቲ ወደዚህ ና ካሜራማን ና ይኸውና ቤቱ ና ካሜራማን ና። ይሄ ነው መሰለኝ ባለቤቱ። አዎ እንግዲህ ተመልካቾቻችን ካሜራማን ጠጋ በልና እያየልኝ ይሄን ነገር ናንተ ከጀርባ ያለው ና አምጣው መፍጭ እሱ አምጣው ተቀበለው።
ኤዲቲንግ እኮ ነው ያልከለ ምንድን ነው ኮምፒውተር ላይ ነው እየሰራው ያለሁት ዝም በል ምንድን ነው ያረካል ያሰት እንዳለ ያሰት ሰዶች ለማን ነው ያሰት ንገረኝ ለማን ነው ያሰራው ምንድን ነው ዮኒ ቼክ አድርጋቸው እያንዳንዱን ነገር እያጣራው ነው ዮኒ ነው እየሰራው ያለሁት ዝም በል በጣም ለማን ነው ታረጋው ይሄው እዚህ ጋር ይሄም አሰት ቁጭ አድርግ እሰራው እንደውም እሱ አልፈ ቁጭ በል ያልኩ እናንተ እንደማን ናችሁ ምንድን ነው ሰው ነው ሰዱ ከካሜራ ጀርባ ያሉ ሰዎች ያልኩ ቁጭ ምን አጋጫለሁ ይሄን ኮምፒውተር አሁን ነው አጋጫለሁ ሳሚ ይሄንንም ይሄን ፋይል አምጣ መረጃ ነው ያዛችሁ እንዳለ ሰብስበው ፋይል ማተቡ አርፈ ቁጭ በል ይተባል ቁጭ አልኩ አይደል ምንድን ነው እየሰራችሁ ቁጭ በል አልኩ አይደል ሁለቱንም ኮምፒውተሮች አጣሩ ቁጭ በል እሺ እንደናንተ አይነት ወንጀለኛ ነው እሺ ያገር ከልት እንካ እያንዳንዱ ይሄ ማተም ያዝልኝ መረጃ ነው በቤቴ ምን ያዝልኝ ማተም እየሰራችሁ አጣሩ ያራሳችን ይዘናቸው እንሄዳለን ሰማለህ ምን አይነት ነገር ነው እየሰራ ያለው ምንድን ነው እያደረክ ያለው ለማን ነው እየሰራ ያለው ምን አይነት አስረኛ ሰነዶች ናቸው ሰማለህ የጋሽ አሻግሬን ሰነድ አንተ አይደል የቀየርከው ከማን ጋር ተባብረህ ነው የቀበጠው ሰው የጋሽ አሻግሬን ሰነድ የቀየርኳችሁ እናንተ ምን እንዴ ነው ከማን ጋር የተባበርከው ነገር ቆይ በር ሰብራችሁ አፈን ዝጋ አትዋሽ ከማን ጋር የተባበርከው አፈን ዝጋ አንቄ ነው ገለሽ እኔ ስራዬ ነው እየሰራሁ የነበረው ምንድነው እያንዳንዱን ነገር ትናገራታለህ ምንም እናገር ስራዬ ነው እየሰራሁ የነበረው ዝም በል አፈን ዝጋ ቁጭ አድርገው ሳሚ ቶ ችግር የለም ለኔ ተወሳለ ችግር የለም ነገር ተግባባን ምንድነው ነገር ማላቀው ነገር ና ይኸውልህ ሳሚ ችግር የለም ለኔ ተወ ይኸውልህ ውድ ቤተሰቦች እንግዲህ የደረሰብን ነገር አይታችኋል ጋሽ አሻግሬ ሰጡን ሙሉ ለሙሉ ፋይል እሳቸውን በማያውቁት እኛም በማናውቀው ጉዳይ ፋይሉ መቀየሩ ላይ ደርሰናል ካይምሮ በላይ ነው ምክንያቱም ወሳኝ ፋይል አስምለው ብዙ ነገር አድርገው ቤተሰቦች እኔ ምን እንደምል አላውቅም ይሄ ነገር ካይምሮ በላይ ሆኗል ማለት ጠላቶቻችን ከኛ አንድ ስቴፕ እየቀደሙ ምን ማለት እንዳለብኝ አላውቅም አንተ ውሻ ደግሞ ያንዳንዷን ነገር ቃል በቃል ምትነግረኝ ነው የሚሆነው ምንድነው እናንተ የጋ ካልናችሁ እኔ አሻግሬ የምትለው ሰውዬ ነው አላውቀውም ስለምንድነው እያወራኝ ያለው ፋይሉ የተቀየረው እዚህ ቤት መሆኑን አውቃለሁ መረጃ ደርሶኛል አጣርተን ደግሞ ቀናት አንወስድም ደርሰን ቆይ እናንተ እነማን ናችሁ በዚህ ልክ ለማጣራት ማን ቆይ አንተ ማን እናንተ እነማን ናችሁ እንዴ ነው በር ሰብራችሁ ገብታችሁ እኔ በመሰራበት ከስራ ገበታዬ ላይ ለመደብደብ በዚህ ልክ የምትሄዱት ምንድነው እኔ ጋር ምንም እኮ የምታወራኝ ነገር አንደኛ ይኸውልህ ዝም በል ነገር ነው እየነገርከኝ አንደኛ ትሰራ ያዝንህ ህገወጥ ስራ ነው ህገወጥ ስራ ነው ፎርጂድ ስራ ፎርጂድ ማህተብ ፎርጂድ ፋይሎችን ደርድሮ የትምህርት ቤት ማስረጃዎች የተለያዩ ህጋዊ የሚመስሉ ማስረጃዎችን ማህተቦችን ሲሰራ ነው እጅ ከፍንጅ ያዘ ምንድነው የምታወራው እዚህ ጋር ወይ ካሜራ አጥፋ እያወራ ያለው ነገር ይገባል እንዴ በጣም እኮ ይኸውልህ እኔ እየሰራሁ የቪዲዮ ማስረጃ በቂ የቪዲዮ ማስረጃ አግኝተናል ከዚህ በላይ ደግሞ ሌላ ሰጣ ገባ ውስጥ መግባት አንፈልግም ይኸውልህ ስለምትለው ነገር እኔ ምንም ማውቀው ነገር የለም ስራዬ ላይ ባለውበት ነው እዚህ ጋር መታችሁ በር ሰብራችሁ በሰው ቤት ህገወጥ ስራ ስትሰራ እኮ ነው ያገኘው ስራ የምትለው ይኸውልህ ማጭበርበር ነው ስራ አንደኛ በዚህ ስራም ገና አለቅህም ምን ማረጋገጫ አለክ የኛም ፋይል ስለቀየርክ ወደ ቤተሰቦች ያው ለእናንተ መግቢያውን ነገር ናቸው በጣም ማለት ልብ የሚሰብር ነገር ነው የደረሰብን የጋሽ አሻግሬ ሙሉ የሰጡን ፋይል በፎርጂድ መቀየሩን አረጋግጠናል ምክንያቱም ከየት እንደምጀምር አላውቅም በዚህ ልክ ጠላቶቻችን እንዴት እንደቀደሙና እኮ ስለዚህ አንተ ቀየርክ እኮ እያልክ ነው አሁን እዚህ ጋር ካሜራ አስጠፋልን ቢያንስ ፎርጂድ እዚህ ቤት እንደተሰራ አጣርቼ ደርሰን አንድ ያልተቀረጸ ቪዲዮ አለ ምክንያቱም ያ ሰው በካሜራ አይደለም ስለ መረጃው መስጠት የፈለገው ግን የጋሽ አሻግሬን ፋይል ማን እንደቀየረ ፍንጭ ደርሶናል ፍንጩን ስናጣራ ደግሞ ፎርጂድ የሚሰራ ሰው ተብለን አንተ ቤት ነው የመጣው እኔ ይኸውልህ አንተም ሰራው ኤዲቲንግ ሳይሆን ይሁላ ማህተብ ታዲያ ለምንድን ነው ከአንድም 3-4 ማህተብ ነው እዚህ ቤት ያገኘ ነው በትንሹ ሌላ ደግሞ ይወዳደቁ ሌሎች ፋይሎች ላፕቶፖቹ ላይ ሲሰሩ የነበሩት ነገሮች የትምህርት ማስረጃዎች ምን ያገናኛል ኤዲቲንግ በማስረጃዎቹ መብዛት ይኸውልህ የተለያዩ የተበላሹ ነበሩ ጊዜ በተለያየ ጊዜ ቢያንስ አንተ ማህተብ ጋር ምን ያገናኛል ንገረኝ ይኸውልህ ስራችን ስለሚያገናኘው ነው ከማህተብ ጋር የተገናኘሁት ከዛ ውጪ ግን አንተ በምትለው መንገድ ወይም ደግሞ እንዲ ያልሆነ ስራ ነው የገወጥ ስራ መሰራ ሰው አይደለም ህጋዊ ሆኜ ነው እየሰራው ያለሁት ህጋዊ መሆንን ጉዳዩን አጣርተን ምን ደርስበት ነው የሚሆነው ይሄን ጉዳይ ደግሞ ማለት ነው ቃል ገባልሃለሁ አንተ እጅ እንዳለበት ካውክ ህይወትን ማበላሽ በጸባይ ሁሉንም ነገር የምትነግረኝ ከሆነ ትነግረኛለህ ምን ማለት ነው በጸባይ ሁሉንም ነገር ንገረኝ
ማን ይሄን ኬዝ እንዳሰራ ማን መጥቶ ይሄን ፋይል እንደቀየረ ማወቅ ፈልጋለሁ። ቆይ ምንም እየተናገርክ ያለው ምንም አይነት ነው ያልገባኝ። በሰላማዊ መንገድ እንፍታው። ማን ነው ይሄን ጉዳይ ያሰራ? ማንም ያሰራኝ አካል የለም። በዚህ ልክ መጀመሪያ ስለ ራስ በደንብ ልትነግረኝ ይገባል። ማን ነህ አንተ? ቢያንስ እናንተ እነማን ናችሁ? ጋዜጠኛ ተመስገን እባላለሁ። ጋሽ አሻግሬ ደግሞ ለእኔና በሚኪ ዙሪያ በተመለከተ አንድ ፋይል ሰጥተውኝ ነበር። እሱም ፋይል በጣም ወሳኝ ነው። አስገዝተው የሰጡኝ ፋይል ነው። ቤተሰቦች እናንተም አይታችኋል። ቪዲዮን ከስር ማስገባላችኋለሁ እዚህ ጋር እንድታስታውሱ። ብዙ መከራ በልተን ያገኘነውን ፋይል ግን ከጀርባው ተቀይሯል። እሳቸውም ትንሽ ጥሩ ላይ አይደሉም፣ ደንግጠዋል። ማለት እሳቸው ጋር ሄጄን ባጣራ ደስ ይለኛል። ግን አንድ በጣም ወሳኝ ሰው የሰጠኝ መረጃ እዚህ ቤት ውስጥ ይሄ ፋይል እንደተቀየረ፣ ይሄ ልጅ ደግሞ ፎርጂድ እንደሚሰራ እና ያን ፋይል እዚህ እንደተቀየረ ፍንጭ አግኝተን የመጣ ነው። ማነው ያን ፋይል ያሰራ? ለምንድን ነው ፋይሉ እንዲቀየር የተፈለገው? እሱ ፋይል ደግሞ ለእኛ በጣም ወሳኝ ነው። መጽሐፍ ቅዱስ ይዘው ያስማሉን እኮ ትልቅ ፋይል ነው ብለው ነው። ለሳሚ አልሰጥም ብለው ተሙ ካልመጣ ብለው ያ ሁላ ነገር እኔ እድሜ እየሄደ ነው ነገ ልሙት ዛሬ አላቅም ብለው ያን ፋይል የሰጡኝ ትልቅ ማስረጃ ስለሆነ ነው። እሱም ፋይል ደግሞ ቀይረከዋል። ኮፒውም ይሁን ማን እንዳስቀየረ ካልነገርከኝ እኔ መቼም ከዚህ ቤት አልወጣም። ይኸውልህ ሰማኝ፣ እኔ ከዚህ ቤት አልወጣም እያልኩ ነው። ይኸውልህ ቢያንስ አድራሻ ተሳስተ ሊሆን ይችላል ወንድሜ። ጋዜጠኛ እንደው ሌላ እዚህ አካባቢ ፎርጂት የሚሰራ የምታውቀዋለህ ከአንተ ውጪ? እኔ ይኸውልህ ስራዬ ነው የምሰራው። ፎርጂት የሚሰራ ማንም ማውቀው ነገር የለም። ግን ከኔ ተመሳሳይ ስራዎች የሚሰሩ ሊኖሩ ይችላሉ። እንዳንተ ፎርጂት የሚሰሩ አንተ ነው ያልከው። እኔ ፎርጂት አይደለም እየሰራው ያለሁት። ስለዚህ ቢያንስ የተሳሳትከው ነገር ካለ ቢያንስ እስኪ ቼክ አድርግ ደግመህ። እሱ ነው እኔ ልነግርህ የምችለው። ትዕግስቴን እየተፈታተንከው ነው። ይኸውልህ ይገባሃል? ትዕግስቴን እየተፈታተንከው ነው። ይኸውልህ እስኪ ያገኘኸው ነገር ቆም ብለህ ከራስህ ጋር በደንብ አውራ መጀመሪያ። ምክንያቱም የሆነ ነገር ተሳስተህ ሊሆን ይችላል። አሁን ምክንያት ትልቅ ከዚህ በላይ መታገስ አልችልም። ይኸውልህ ብዙ ፋይል ነው የጠፋው። ይገባሃል? ይሄ ነገር የኔን ሊገለኝ ማን እንደሞከረ ከኔና ሚኪ ጀርባ ማን እንደገባ እያንዳንዱ መረጃ አለበት የተባለ ፋይሉን ካላገኘ እገልሃለሁ። ፋይሉ ነገ የለም እገልሃለሁ እያልኩ ማን ነው ይሄን ነገር ያስደረገ? ማን ነው ይሄን ነገር ያስደረገ? ንገረኝ። ማን ነው ነገር ያስደረገ? ንገረኝ። ይሄን ነገር ካላወቅኩኝ አለቀ። ማንም አላስደረገ። ካርዶቹን አዘጋጁ። ምንም በማላውቀው ነገር ጉልበት እንድንጠቀም ከፈለክ እነሱ ያወጣጣዋል። ጉልበት እንድንጠቀም ከፈለክ ካርዶቹን አዘጋጁ። ሳሚ ይባካችሁ ና። ቆይ አንቀልት ገለኝ ነው። እነሱን አስገቡልኝ። እነሱ ይገቡና እየደበደቡ ሁሉንም እውነት ያወጣጣዋል። ይገባሃል? ሁሉንም እውነት ያወጣጣዋል። ማን ለማላውቀው ነገር ነው አሁን እየነገርኩህ። ቆይ ልትገሉኝ ነው እንዴ? እናንተ ሰዎች አስወጡት፣ ወደዛ ውሰዱት። ውድ ቤተሰቦች እንግዲህ አስወጡት። ውድ ቤተሰቦች ይሄ ሰውዬ የደበቀው ነገር እንዳለ እርግጠኛ ነኝ። በጣም ከታማኝ ሰው በቂ ማስረጃ አግኝተናል። እዚህ ቤት ፋይሉ ሊቀየር እንደሚችል ጥቆማ ደርሶናል። ይህም ፋይል ደግሞ መቀየሩን 100% እርግጠኛ ጋሽ አሻግሬ ያውላ መሐላ ሰጥተው ያውላ ነገር አድርገው የሰጡን ፋይል ተቀይሯል። ቤተሰቦች ይሄ ፋይል ስለኔ፣ ስለሚኪ፣ ስለኔ ለመግደል ስለተደረገው ሙከራ፣ ስለ ሁሉም ነገር መልስ ይሰጣል የተባለ ፋይል። ይሄ ሰውዬ ደግሞ ፎርጅድ ሲሰራ ነው ያገኘ ነው። ቤቱ ስንገባ የተለያዩ ማተቦች አግኝተናል። ለእናንተ በካሜራ ያሳየ ነው። መሳቢያዎች ውስጥ የሚያገኙ ፒሲዎቹም እየተፈተሹ ነው። ፒሲዎቹ ላይ ስለነዛ ፋይል የተመለከተ ጉዳይ ካለ ማጣራት እያደረግን ነው። ይህን ጉዳይ ማን ያሰራው? ለምንድን ነው ከቤታቸው የተወሰደው? እሳቸውንም ለማዋራት ሞክረን ነበር። የጤና ሁኔታቸው ጥሩ አይደለም። ልጆቻቸውም እንድናያቸው ፈቃደኛ አልሆኑልንም። ስለዚህ ነው ወደዚህ ሰውዬ የመጣ ነው እንጂ መጀመሪያ እሳቸው ጋር ሄደን ነበር ኢንተርቪው መስራት የፈለግነው። አልተሳካም። ከእሳቸው ጋር የሚጠረጥሩ ሰው እንዳለ በስልክ ጠይቄያቸው ነበረ። ምንም የነገሩኝ ነገር የለም። ስለዚህ ቀጥታ ወደዚህ መተናል። ወደ ካሜራ ጀርባ ወስደው ወደ ጓዳ ነገር ወስደው ወደ ራሱ መኝታ ቤት ወስደው ቀጥቅጠው ቢሆን ይህን እውነት ያወጣጡታል። ምክንያቱም ትልቅ ሰነድ ነው የጠፋው፣ ትልቅ ፋይል ነው የጠፋው። ማን ይህን ነገር እንዳሰራው ማወቅ አለብን። ለእኛ ትልቅ ማስረጃ ነበረ። ሁሉንም ነገር መፍትሄ ይሰጠልናል። በዳዮቻችንን እስር ቤት ምንከትበት ወሳኝ ማስረጃ አገኘን ብለን ሳናበቃ ከእጃችን ማስረጃው ጠፍቷል። ይህን ነገር ደግሞ ያደረገውን ሰው ሳናቅ መቼም ቢሆን ከዚህ ጉዳይ አንወጣም። ለእያንዳንዷ ነገር ጠላቶቻችን አንድ እርምጃ እየቀደሙ ነው። እኛ ግን መቼም ቢሆን እጅ አንሰጥም። ቤተሰቦች ሁሌ የምንለው ነገር አለ። ተበዳዮች ፍትህ ማግኘት አለባቸው። በዳዮች ደግሞ የእጃቸውን ዋጋ ማግኘት አለባቸው። ስለዚህ ይህን ፋይል ማን እንደቀየረ ጋሽ አሻግሬ ያውላ መሀል አስብለው የሰጡኝን ፋይል እሳቸው ቤተሰቦች ላይ ማጣራት ለማድረግ እንሞክራለን። ግን
እዚህ ሰውዬ ጋር መቀየሩን በጣም የቅርብ የምንለው የእሳቸው ሰው ነው ማስረጃ ወደዚህ ሰውዬ ላከን። ስለዚህ ለምን ይሄ ነገር ተደረገ፣ እሳቸውስ የሚያውቁት ነገር ምን አለ የሚለውን ነገር ለማጣራት እየሞከርን ነው። ቤተሰቦች እመኑኝ የኔና የሚኪን ጉዳይ እልባት የምናገኝለት ይሆናል። ይሄ ፋይል ትልቅ ፋይል ነበረ። እሳቸው ምን ሲሉ እንደነበረ ታውቃላችሁ። መቼስ ስለእናንተ አናስታውሳችሁ። ብዙ ነገሮችን ተናግረዋል። ለምን መቀየር አስፈለገው? ጠላቶቻችን ለምንድን ነው ከኛ አንድ እርምጃ ሁሌ እየቀደሙ የሚሄዱት የሚለውን ነገር ማወቅ እፈልጋለሁ። ራሳችን ጀርባችንን እያጣራን ነው ከኋላችን ከሃዲ ካለ ብለን። ምክንያቱም ጠላቶቻችን ሁሌ ቀድመውን እንደተገኙ ነው በሁሉም ቦታ እና በኃይልም በገንዘብ በሁሉም ነገር ስለሚበልጡን ከአቅማችን በላይ የሆነ ነው። ውድ ቤተሰቦች የምንለው ነገር በሀሳብ አስተያየታችሁ አግዙ። እመኑኝ ይህን ጉዳይ ግን ለአንዴና ለመጨረሻ ጊዜ ለመቋጨት የአቅማችን ያህል እየጣርን። ይሄ ልጅ የሚያውቀው እውነት አለ፣ ቤት ውስጥ የሚያገኘው ነው ፎርጅ ሲሰራ ስለሆነ ሁሉንም እውነት እንደሚያወራ ተስፋ አደርጋለሁ። እንግዲህ ሳሚም አብሯቸው ሄዶ ከጋርዶቹ ጋር ማወጣጣት እያደረገ ነው። የሚናገር እውነት ካለ ፒሲዎቹም ላይ የሚገኘው ሰነዶቹን የሚገኝ ነገር ካለ ለእናንተ እናሳውቃችኋለን። አንዳንድ ነገሮች ካላሳወቅን ጠላቶቻችን ጋር እንዳይደርስ በሚል ነው እና ለዚህ ስንል ተረድን ሁሉንም ነገር ለእናንተ ማንቀርጸው ማናሳውቀው በዛ ምክንያት ነው። ቤተሰቦች ቀጥታ ግን ይሄ ልጅ የሚያውቀው ነገር ካለ ዛሬ አወጣተን የሆነ እውነት ላይ እንደምንደርስ ተስፋ አደርጋለሁ። ወደ እሱ ቀጥታ እናመራለን። ቀናበል ተናገር፣ እውነቱን ቀናበል። ሰማለህ? እያንዳንዱ ነገር እናገራለሁ ብላ ነው አይደል ወደዚህ ቦታ ላይ መጣው። ስለዚህ ግልጽ አድርገህ ትናገራለህ። ያስኩ በዚህ ልክ እኮ መምታት አልነበረባችሁም። ታዲያ ምንድን ሳንመታ ነገሮችን ለማወጣጣት ሞክረን ነበር። ነገር ግን አንተ ፈቃደኛ አልሆንክም። መናገር ያለብን እያንዳንዱ ነገር አሁን ግልጽ አድርገህ ትናገራለህ። ተግባባ። ይኸውልህ ስራዬ ነው የምሰራው። እዛ ወይ እሰራላችኋለሁ። ትሰማኛለህ? ተመልሰን ካሜራው ይጥፋና እንሂድ። ለምንድን ነው መምታት እኮ አያስፈልግም። በቃ የምትፈልጉት ነገር መጠየቅ ትችላላችሁ። በቃ ነግራችኋለሁ። ነገሮችን ለማወጣጣት ሞክረን ነበር። ነገር ግን አንተ ፈቃደኛ አልሆንክም። ያለን አማራጭ ደግሞ በምንችለው አቅም ይሄንን ነገር እንድትናገር ማድረግ ነው። ገባህ ወይ? ስለዚህ አሁን ግልጽ አድርገህ እያንዳንዱ ነገር ትነግረኛለህ እኮ። ምንድን ነው ከኔ የምትፈልጉት? እኔ እጠይቅሃለሁ፣ ችግር የለውም። እኛ የምንፈልገውን እያንዳንዱን ነገር እኔ እጠይቅሃለሁ። ከዚህ በኋላ አልናገርም ወይም ደግሞ የምትደብቅበት መንገድ የሚኖር ከሆነ ግን አሁን የተጠቀሙት መንገድ በጣም ቀላሉ ነው። ከዚህ የከፋ ነገር ይደርስብሃል። ከዚህ የከፋ ልትገሉኝ ነው? ምንድን ነው? በቃ ቆይ ማሳይ ሰኔም ደግሞ ሰራላችኋለሁ። ሰማለህ? ዛቻህን አቁም። አሁን አርፈህ የምጠይቅህን እያንዳንዱ ነገር መልስ። ትናገራለህ አትናገርም? አሁን ለማን ነው እነዛን ሰነዶች ሲታዘጋጀ የነበረው? እንግዲህ ውድ ተመልካቾቻችን እሱ ቤት ያገኘናቸውን ሁለቱንም ላፕቶፖች እንዲመረመሩ አድርገን ነበር። ምን አይነት ፋይሎች ናቸው ያላቸው የሚለውን ለማጣራት ሙከራ አድርገን ነበር። ከዛ በተጨማሪ የተገኙትንም ፋይሎች ልናጣራ ነበረ። ብዙ እንግዲህ ፎርጅድ ነገሮችን እንደሚሰራ የተለያዩ ነገሮች እንደሚያስተካክልና በጣም ብቻ ለእናንተ ይሄ ነው ብለን ማንገልጽላችሁ ብዙ ነገሮች ውስጡ እንደያዘ አይተናል። ስለዚህ ይህ ግለሰብ ማለት ተራ ወንጀለኛ አይደለም። ምናልባት የተደበቀበት ቦታ የተያዘበት መንገድ ተራ ሊያስመስለው ይችላል። ነገር ግን ትልቅ ወንጀሎች የሚሰራ ግለሰብ ነው። አሁን እያንዳንዱን ነገር ለማሰት ሰራ እንደነበርና እኮ አንተ ጋር የነበረው ዶክመንት ወይም ደግሞ የጋሽ አሻግሬ ዶክመንት እንዴት ሊቀየር እንደቻለ እንዴት ለወንድሜ ተሞ የተሰጠው እያንዳንዱ ዶክመንት ወደ ሌላ መንገድ እንደተቀየረ ግልጽ አድርገህ ትነግረኛለህ። ከማን ጋር ተባብረህ እንደሰራኸው። ከኔ ስራዬ ነው እየሰራው የነበረው። ምንድነው? ቆይ ስለምንድን ነው እየጠየቀኝ ያለው? ተነጋግረን ተማምነን ነበር ወደዚህ ቦታ ላይ መጣ ነው እኮ። ታዲያ ምንድነው የጠየቀኝ ነገር? ልመልስልህ እኮ ነው። በቃ ጠይቀኝ ልመልስ። ስለዚህ ጠይቄሃለሁ። የጋሽ አሻግሬ ዶክመንት እንዴት ነው ሊቀየር የቻለው? እኮ እኔ ስማቸውን አላውቅም። ማን ነው አቶ አሻግሬ የምትላቸው ሰውዬ? እንሂድ። የት ምንድነው? እያንዳንዱ ነገር ግልጽ አድርገህ ትናገራለህ። እነሱ ጋር ሄዶ ትናገራለህ። እንሂድ እነሱ ጋር። ስለዚህ ግልጽ አድርገህ ትነግረኛለህ። ተመልሰህ ከሄድን ግን ከዚህ ከፋ ነገር ነው የሚያደርሰው። ተናገር፣ እያንዳንዱ ነገር ንገረኝ እኮ። ምንድነው? እሺ ጠይቀኝ። ምንድነው? ምን ልንገር? ማውቀው ነገር ሁሉንም እነግርሃለሁ። እነማን ናቸው ከአንተ ጋር ሲሰሩ የነበሩት? ይሄ ዶክመንት እንዲቀየር ያደረጉት ግለሰብ እነማን ናቸው? አንተ ጋር ምን ሊያደርጉ መጡ? ያው ምን ሊያደርጉ እንደመጡ ግልጽ ነው። እንዴት ሊያገኙና ምን አይነት ነገር ሊያሰሩ ነበር? ይኸውልህ እኔ እነሱን ያገኟቸው በሰው በኩል ነው። እሺ እኔ እንደምሰራ የሚያውቅ ሰው ጠቆማቸው መጡ። ከዛ በኋላ ግን እያንዳንዱ ነገር በጥንቃቄና መስራት ባለብኝ መንገድ ቆመው ነው እዚህ ጋር እያንዳንዱ ስምም ከሆነ እያንዳንዱ ማስቀየር የፈለጉት ነገር በቅደም ተከተል ብቻ ቆመው ነው እያንዳንዱ ነገር እነሱ እያዩ ነው። እና እንደውም ኮምፒውተር ላይ የነበረው አስጠፍተው ነው የቀየሩት፣ እንድቀይር ያስገደዱኝና ውድ ቤተሰቦች እንግዲህ ያው አንዳንድ ነገሮችን እያወራን ስለ ሰዎችም እየነገረኝ በነበረበት መሀል ላይ መብራት ጠፍቶብን ነበርና ነገሮችን ለማመቻቸት ያው ሁልጊዜ የምንጨነቀው ለእናንተ ነውና እያንዳንዱ ነገር ጠርቶ ወደ እናንተ መቅረብ ስላለበት ብለን ነው ነገሮችን አስተካክለን ተመልሰናል። ያው አሁን ያለንበት ቦታ ላይ ትንሽ መብራት አስቸጋሪ ስለሆነ መብራትም የለም። እሺ ስለ ሰዎቹ እየነገርከኝ ነበር። ስለዚህ
ግልጽ አድርገህ እያንዳንዱን ነገር ትናገራለህ ማለት አሁን የሰዎቹ ማንነት እንግዲህ መብራት በጠፋም እሺ ንገረኝ። ማቀውን ይኸውልህ በዚህ ልቀጥቅጣችሁኝ ማቀውን አንድም ነገር ይኸውልህ ሳላስቀር ነው የምነግርህ። ይኸውልህ ሰዎቹ ምክንያቱም ይዞት የመጡት ሰነድ ምክንያቱም እኔ ስራዬ ከምሰራበት ቦታ ነው መጥተው የጠየቁኝና ማለት ያንተ ስራ ምንድነው? ያንተ ስራ እኮ ፎርጂድ ሰነዶችን ነው የምታዘጋጀው አይደል? ከዚህ በፊት እንደዚህ አይነት አድርጌ ተቀጥረህ የምትሰራው ስራ አለ አይደለም? እኔ ስራ ኤዲቲንግ ምናምን ነው የምሰራው። እሺ። እና ተጠቁሞ ነው የመጡት እና ሰዎቹ ምክንያቱም እኔ ከዚህ በፊት አይቻችሁ አላውቅም። ተጠቁሞ ነው የመጣው እንዲህ ትሰራለህ ምናምን አሉኝ። አዎ አልኳቸው። ኤዲቲንግ እንዳረግላቸው ጠየቁ። ከዛ በኋላ ይዘው የመጡት ዶክመንት ግን በጣም ጥንቃቄ እንደሚያስፈልገውና ምንም አይነት መረጃ ወይም ደግሞ ወዲያው እንዳጠፋላቸው ቆመው እዛ ጋር ማለት የመጡት ሰዎች በጣም ጋርድ ምናምን ይዘው ነበር የመጡት ራሱ እና ምንም አይነት መረጃ ምክንያቱም እንዳሳያቸውና ከዛ ውጭ ግን ከዚህ ከነሱ ከሰጡት መረጃ ውጭ ቢወጣ በህይወት ይዝተውብኝ ነው የሄዱትና አንድ ደግሞ ከጠየኳቸው ክፍያም ውጭ ማለት እኔ ከጠበቅኩት ውጭ ነው አስቀምጠውልኝ የሄዱት ራሱ። ምክንያቱም እኔ ጠየኳቸው እንደውም እኔ ትንሽ ከፍ አድርጌ ነው የጠየኳቸውና ከዛ ውጭ ግን ተጨማሪ ነገር ለአንተ ያስፈልጋል አንዳንድ ነገሮች ያው ስናይክ ያው ያስፈልጋል ምናምን ብለው ነው አስቀምጠውልኝ የሄዱትና ትንሽ አቅም ያላቸው ሰዎች ናቸው። ከጠበቅኳቸው በላይ ናቸውና እኔ ምክንያቱም ስራዬ በምሰራበት ነው በአጋጣሚ ነው እነሱ የመጡት። ተጠቆሙ ማን እንደጠቆማቸው አላቅም። መጡ ስራ አሰሩኝ። ከዛ በኋላ የነበሩት እዛ ላይ የነበሩ ፋይሉ ላይ የነበሩ ስሞች ምናምን ነበሩና እነዛን እንድቀይርና ከቀየርኩ በኋላ ግን ወዲያው ኮምፒውተር ላይ ያዩኝ እንዳጠፋ ነው ያስገደዱኝ። እነዚህ ሰዎች ያሰሩ ፋይል ወይም ደግሞ ያልከውን ስም መቀየር ብቻ ነው ወይስ ደግሞ ሌሎች ነገሮችም አሉ? ሌሎች ከነዚህ ሰዎች ጋር ከዚህ በፊት አግኝቻቸው አላውቅም። እሱ ነግረኸኛል። እየጠየቅኩ ያለሁት ስም መቀየር ብቻ ነው የሰራው ወይስ ሌሎችም ነገሮችን አሰርተውሃል ወይ? ዶክመንቱ ላይ ያሉት ነገሮች ዶክመንት እንድቀይርላቸው በሚፈልጉት መንገድ ሁሉንም ያው ቀይርላቸዋለሁ እነሱ በሚፈልጉት መንገድ ማለት ነው። ቆይ እንዴት ነው ሊያገኘው የቻሉት? በምን አይነት መንገድ ነው አንተን አውቀው እዚህ ቦታ ላይ ሊመጡ የቻሉት? ምክንያቱም አንዳንድ ኤዲት ምናምን እንዳረግላቸው የሚመጡ ሰዎች ከዚህ በፊት ብዙ ሰዎች አሉና ስለዚህ ከዚህ በፊት ፌክ ስራዎችን ትሰራ ነበር ማለት ነው? እኔ አልሰራው እንደዚህ አይነት ሰርቻ አይደለም ኤዲቲንግ ሰራለሁና ተጠቁመው ኤዲቲንግ ትሰራለህና በዚህ መንገድ እኛ በምንፈልገው መንገድ ኤዲት እንዳረግላቸው ነው የጠየቁኝ። ከዛ እኔ እንደ ማንኛውም ሰው እሺ አልኳቸው። ከዛ ግን ከገቡ በኋላ ብዙ ማስፈራሪያዎችና ዛቻዎች ነው እንትን ያሉብኝ። ምክንያቱም ይሄ በጣም ጥንቃቄ የሚፈልግ ዶክመንት ነው። ከአንተ ውጭ ሌላ ማንም እንዲህ በግልጽ ያየውም የለም። ስለዚህ ከዚህ በኋላ ግን የትኛውም ሰው እጅ ላይ ቢገኝ ወይም ደግሞ ቢታይ ከአንተ ውጭ ሌላ ማንም ሊያገኘው የሚችል ሰው የለም፣ በዚህ መንገድ ለማንም አልሰጠንም ስላሉኝ ቆመው ነው እዛ ጋር። ምክንያቱም በዚህ መንገድ ብታወጣው በህይወት ላይ ፍረድ ወይም ደግሞ በቤተሰብ እንመጣለን ነው ያሉ እና ወዲያውን ያጠፉትም ማለት እንዳጠፋው እዛው ቆመው ኮፒ ፔስት እንኳን እንዳረገው እንትን አላረጉም እና አልፈቀዱልኝም። እያንዳንዱ ማረገው ነገር እየተከታተሉኝ ነበርና ወዲያውን ያጠፋሁት እና በዚህ ልክ ነገሮችን ማስተካከል የሚችሉ ሰዎች ከሆኑ ይህን ደግሞ የራሳቸው መስራት አይችሉም ነበረ? እንደዚህ አይነት ጥያቄዎችን ልታቀርብላቸው አልፈለክም ነበር በሰዓቱ? ምክንያቱም ለመጠየቅም ምንም አይነት ጊዜ አልሰጡህም? ምንም አይነት ጊዜ ምክንያቱም እንደዚህ አይነት ጥያቄ ብትጠይቃቸው ተከትሎ የሚመጣው ነገር ደግሞ ይታወቃልና እኔ እሱንም ስጋት ስላደረብኝ ምክንያቱም የሚሰሩት ነገር ያው ግልጽ ስለሆነ የነገሩኝ በጥንቃቄ እንድሰራላቸው አስጠንቅቀውኛል። ከበድ ያለም ነገር እንደሆነ እንትን ሲሉኝ ከዛ ተነስቼ ምንም አይነት ጥያቄ ልጠይቃቸው ፍቃድን አልሰጡኝም። እኔም ብጠይቃቸው የሆነ ነገር ከጀርባ ሊጠረጥሩ እንደሚገምቱ ስለፈራው ስጋት ስላደረብኝ ምንም አይነት ጥያቄ አልጠየኳቸውም። ባዘዙኝ መሰረት ስላስፈራሩኝ ያው እንግዲህ እኔ ደግሞ እንደምታየኝ ያው ሰርቶ ለማደር የምሯሯጥ ሰው ነኝና የሰጡኝን ተቀብዬ ዝም ብዬ አጠፋሁት። በቃ አጥፋ ስላሉኝ እዛ ጋር ደግሞ ያው ለህይወቴ ማስኪ ስለነበሩ ነው። ማለት ሰዎቹ ምን ያህል ትልቅ ቢሆኑ ወይ ደግሞ የተለየ አቅም ያላቸው ሰዎች ቢሆኑ ነው በዚህ ልክ ሊያስፈራሩ ይቻላል? አሁንም ይኸውልህ ትሰማኛለህ፣ የሰዎቹን ደረጃ ምን አይነት ሰዎች ሊመስሉ እንደሚችሉ
ግልጽ አድርገህ ምናልባት መልካቸውን አይተህ መታይ ከሆነ ሁኔታቸውን አንተ ጋር ሲገቡ ብዙ ድርጊቶች እኮ አለው አይደል? ወደ አንተ ቦታ ላይ ሲመጡ አንተን ሲያገኙ የሚያወሩበት መንገድ፣ ከዛ በተጨማሪ አንተ እነዚህን ስራዎች ስትሰራ አንተ የሚከታተሉበት መንገድ ይኖራል። ከዛ ውጭ የሰዎቹ መልክ ሊሆን ይችላል፣ ብዛታቸው፣ አንተን የሚያዙበት መንገድ ምን አይነት እንደሆነ እያንዳንዱ ነገር ግልጽ አድርገህ ንገረኝ። እሱ በደንብ ምክንያቱም ያው የህግ አካል እንደሆናችሁና ጋዜጠኛ እንደሆናችሁ አሁን በነገርከኝ መሰረት የተወሰነ ቢያንስ እኔም የሆነ ልታግዙኝ እንደምችሉ ያው ተረድቻለሁና ስለዚህ ማቀው ነገር እያንዳንዱ ነገር ሳልደብቅ በግልጽ ልነግር እኔም ፈቃደኛ ነኝ። ምክንያቱም ሰዎቹ በዚህ ልክ እናንተ ምክንያቱም እስካሁን የሚከታተላቸው ሰው የለም ወይም ደግሞ አቅም ያላቸው ናቸው ብዬ ነው እኔም እንጂ በወቅቱ ቀድማችሁ ከእናንተ ጋር እንደዚህ አይነት መረጃ ቢደርሰኝ ኖሮ እኔም ቢያንስ የተለያዩ ነገሮች አብረን የምንሰራበት ቴክኒክ ምንፈጥር እንችል ነበርና መረጃዎች ወንጀለኛ ጋር አብሬ ልሰራ አልችልም። ሰማኸኝ? ይኸውልህ ነገሩ ከተፈጠረ በኋላ ነው እኔም ወንጀል መሆኑን አሁን ምክንያቱም ከእናንተ ነው እንትን ያልኩት። ምክንያቱም እነሱ ሲናገሩኝ በዛ ሰዓት ደግሞ በስጋትና በነበረብኝ ካሳደሩብኝ ጫና ነው እንጂ እኔ ወድጄ ፈቅጄ እንደዚህ አይነት ስራ ከዚህ በፊት ሰርቼ አላቅም። ከዛ በኋላም አልሰራሁም ከነዚህ ሰዎች ጋር ነው። እነዚህ ሰዎች ደግሞ እኔ አስገድደው ነው እዚህ ውስጥ እንድገባ የሚያደርጉኝ እንዳጠፋላቸውም ያደረጉት። ምክንያቱም ስለ ጉዳዩ ዲቴል የሆነ ወይም ደግሞ ዝርዝር መረጃው የለኝም። በቃ ይሄ ነገር እንዲህ ማሰራት እንፈልጋለን አንዳንድ ዶክመንቶች ፕሪንት ምናምን ያው ፕሪንት ቤት ማድረግ ስለማድረግ በዛው ያው እንደ ማንኛውም ሰው ስራ እሰራለሁ ሊያሰራ እንደመጣ ሰው ነው እኔ ተቀበልኳቸው። ከዛ በኋላ ግን ያው ጋርዶች ነበሩ 3 ሰዎች አሉ በመሃል አንድ ሰው እያሉ እንግዲህ ወደ 4 ምናምን ናቸው ቤት የገቡት። ውጭ ላይም ያው መኪና ውስጥ ሹፌር አለ የቆሙ ሰዎች እንዲያሉና ስለዚህ ዲቴል ግን እንዲህ ልከታተላቸውም ጊዜ አልሰጡኝም። ምንም አይነት ፋታ አልሰጡኝም እና ሰዎቹ ቢያንስ እኔ በመልካቸው ግማሹ ጭንብል አድርገው ምናምን ነበር የነበሩት። እሺ እና በጣም በጥንቃቄ የተሞላ እንትን አካሄዳቸው የነበረውና ስለዚህ ቢያንስ እንዲህ በፊዚካላቸው የሰውነታቸው ግዝፈት እንዲያይቼ ልለያቸው እችላለሁ ብዬ አስባለሁ እንጂ ከዛ ውጭ ግን እንዲህ ዝርዝር የሆነ ስለነሱ እንትን ምለው ነገር የለምና ከዚህ በላይ እንግዲህ የምትጠይቀኝ ነገር ካለ እኔ ለመመለስ ዝግጁ። ከዛ ውጪ እንግዲህ አንተ ጋር ስንገባ የተለያዩ ማተቦች ቤትህንም በምንፈትሽበት ሰዓት ላይ ውድ ተመልካቾቻችን በጣም ብዙ ማተቦች፣ ብዙ ሐሰተኛ ሰነዶች፣ ከዛ በተጨማሪ የሰው ሕይወት ሊያበላሹ የሚችሉ ብዙ ፎርጅድ ነገሮች ነው የነበሩት እና ከነዛ ስራዎች መሀል ደግሞ ለእነዚህ ሰዎች ምናልባት ከማተብ ጋር የተያያዘ ነገር ከሰራላቸው ትንሽ የሰውን ሕይወት አደጋ ላይ ሊጥል እንዳያችሁት እንግዲህ ወንድማችን ሚኪና ወንድሜ ተሞላ የተፈጠረው ነገር በደንብ ታውቃላችሁ። ከዚህ በተጨማሪ የብዙ ሰዎችን ሕይወት ደግሞ ከዚህ በተሻለ አደጋ ላይ ሊጥል የሚችልም ነገሮች ይህ ሰው ይሰራል ብዬ አስባለሁ እና ማተቡን ስትሰራ እያንዳንዱ ነገር ስታስተካክልላቸው እርግጠኛ ነኝ በምን አይነት መንገድ ሊታተም እንደሚችል ስሙን ሁሉ ነገር ልታውቅ ትችላለህ እና ይሄንን ልትነግረኝ አትችልም? ይህ ነገር ይኸውልህ እኔ እንደ ማንኛውም ስራዬ ከዚህ በፊት እንደማከናውናቸው ማተብ እንዴት ምናምን የሚለው ስለ ማተብ ጉዳይ ስራዬን እንደምሰራው ነው። ከዚህ ውጭ በዚህኛው በዚህ ያስቀይርልን ለዚህኛው ያክል እንከፍላለን አሉ። በሚከፍሉት መሰረት ልክ በስራዬ እኔ ሌላ ጊዜ ከምሰራው ውጭ የተለየ ነገር አልሰራም። ስለ ማተብም ወይም ደግሞ ጉዳዩ ማስቀየር እንፈልጋለን ይቀየርልን፣ ስለዚህ ለሚቀየረው ደግሞ በሚቀየርበት መንገድ የሚያስፈልገው ነገር እንከፍላለን አሉ። ስለዚህ እኔ ታዝዤ ያሉኝን ነው ያደረኩት። በቃ ይሄ ነገር እንዲቀየርልን ሲሉ የመቀየር ስራ ነው የሰራሁት ባሉት መሰረት። ከዛ ውጭ ግን ከዛ እምቢ ማለት አልችልም። ምክንያቱም እዛ ጋር ሰዎቹ እንደነገርኩ አቅም ያላቸው ሰዎች ናቸው። በጣም ነው ያስፈራሩኝም። ህይወቴ ላይም አደጋ ሊፈጠር እንደሚችል ስለሰጋው ነው ባዘዙኝ መሰረት ልታዘዝላቸው የቻልኩት። ምክንያቱም ማንም ማቆም ደግሞ እንዲህ የሚያግዘኝ ሰው ልክ እንደናንተ የህግ ባለ ወይም ደግሞ እንዲህ ድጋፍ ያለው ባገኝ ኖሮ በዛ ሰዓት ወይም ደግሞ ቀድሞ እንደዚህ አይነት መረጃዎች ቢኖሩኝ ቢያንስ የተወሰነ ስለነሱ በቂ መረጃ ለመከታተልን ለመውሰድም ይረዳኝ ነበርና ምንም ባልተዘጋጀውበት ድንገት ስለሆነ ልክ እንደ ማንኛውም ስራ ነው የመጡብኝና ከናውን ስለነሱ በጣም ጥልቅ የሆነ እንትን የለኝም። ምክንያቱም ስራ ሊያሰሩ ይመጡ በመጡበት ቅጽበት ግን የራሳቸው ፍላጎት በሚፈልጉት መንገድ አስፈጽመው ነው የሄዱት። እሺ
የጋሽ አሻግሬ ዶክመንት እንደተቀየረ ነበር ስነግርህ የነበረው እና ስማቸውን እንደማታውቅ ነበር መጀመሪያ ስትነግረኝ የነበረው። ከዛ በኋላ ግን እያንዳንዱን ነገር አውቀህ ተረድተህ ሁሉንም ነገር እናገራለሁ ስትል ነው የነበረው እና የእኝን ሰውዬ ስም ከያዝክ እዚህ ቦታ ላይ ሲመጡ ከነበሩ ሰዎች መሀል ደግሞ እርግጠኛ ነኝ ወይ ሲጠራሩበት የኮድ ስም ሊኖራቸው ይችላል። ከዛ በተጨማሪ ደግሞ የተወሰነ መልካቸው የምታስታውስበት እነሱ ቢቀሩ እንኳን 1-2 ስም ሊሰማ ይችላል ብዬ አስባለሁ ለአንተ ትእዛዝ ሲሰጡ። ከነዛ መሀል ቀጥታ ከጋሽ አሻግሬ ጋር ግንኙነት ሊኖራቸው የሚችሉ ወይ ደግሞ የእሳቸው ስም ሲቀየር በምን አይነት ስም ሊቀየር እንደቻለ የእሳቸውን ሰነድ ሲቀይሩ እዛ ቦታ ላይ የተጠቀምካቸውን የስም ዝርዝሮች የቀየርካቸውን እያንዳንዱን ፋይሎች በስርዓት አታውቃቸው? ምክንያቱም በዛ ሰዓት እኔ አሁን በጣም በእንትን ውስጥ ስለበር በጭንቀት ስለሆነ ያ ነገር የኛውን ጻፍ ሲሉኝ እጽፋለሁ። ኮምፒውተሩ እንትን ሲል እያንዳንዱ ምክንያት ብዙ ነገር ነው የተቀየረው። ቢያንስ አንዳንዶቹ እንዲህ ለትውስታ ሊመጡ ይችላሉ እንጂ ስልክ ሳይቀራውን እንድቀይር እንትን ብያለሁ። ስለዚህ እነዚህን ሁሉ አሁን በቅደም ተከተል አስታውሰው እንትን አለለም። ልክ ወዲያው ነው ልክ የሆነ ነገር ስቀይር ወዲያው እንዳጠፋ ነው እንትን የሚያደርጉኝ የነበረውና ወዲያው ነው የሚያስጠፉኝ የነበረው። ምንም አይነት ፋታ አልሰጡኝም። አንድ ደግሞ የሰዎቹ እንትን በጣም አስጨናቂም ስለነበር በዛ ሰዓት እያንዳንዱ ነገር አሁን እንዲህ ለማስታወስ በጣም ነው እንትን የሚለኝ። እንዳልኩ ግን ሰዎቹ እንዲህ በአካል ባያቸው ቢያንስ አይምሮዬ ላይ የተሳሉ ነገሮች ስላሉ አይቺ የሆነ ነገራቸው ቢያንስ እንትን ልለያቸው እችላለሁ ብዬ አስባለሁ። ስለዚህ እያንዳንዱን ነገር አንተ ውሻ ምንድነው የተፈጠረው? እኛ እናወራዋለን፣ ችግር የለውም። ከመዓዛ ጋር ምን እንደሰራችሁ ትናገራታለህ። እየተፈራረቃችሁ ልትገል ቁጭ በል አንተ። አስፈላጊ ከሆነ ወይ ችግር የለም። ምንድነው የተፈጠረው? ማነሽ መዓዛ? ንገረኝ። መዓዛ ማለት ውድ ቤተሰቦች እንግዲህ ላፕቶፑና የእሱን ስልክ ስናጣራ ያገኘነው ነገር መዓዛ ማለት የጋሽ አሻግሬ ልጅ ማለት ሁለተኛው ሶስተኛ ልጃቸው ባለፈውም ሲነግሩኝ ነበር። እሳቸው በሄድኩ ጊዜ ከሷ ጋር ተደዋውለን ከሷ ጋር ነው ይሄን ነገር የሰሩት። እርግጠኛ ነኝ ከመዓዛ ሁሉንም ጉዳይ ያውቃል። መዓዛ ጋር ምን አይነት ግንኙነት ንገረኝ። ይኸውልህ እስካሁን ድረስ ስናወራ የነበረው እነዚህ ሰዎች ሲመጡ ነበር ያልከው ብዙ ነገሮችን ነበር የነገርከኝ። እንዳላያቸው ሲያስፈራሩ እንደነበረ ብዙ ነገሮች እንዳስቀየሩና እንዳስፈራሩ። ስለዚህ መዓዛ ማነች? ከሷ ጋር ለግንኙነት ንገረኝ። ይኸውልህ እኔ ምንም የዋሸው ነገር የለም። ነገሮች የከፋ ነው የሚሆኑት። አትዋሸኝ። ተቀያየራችሁ። ቆይ ምንድን ነው የምታሰቃዩ? እውነቱን ተናገር። ከመዓዛ ጋር ምንድን ነው ያለ ግንኙነት? አንዴ ሳሚ፣ ከመዓዛ ጋር ያለ ግንኙነት ምንድን ነው? ይኸውልህ መዓዛ ማትናገር ከሆነ ለምን ነው የምጠጣው? እባክህ እውነቱን ተናገር። በዚህ ምክንያት ብዙ ሰው እየተጎዳ ነው። ከመዓዛ ጋር ምንድን ነው ያለ ግንኙነት? ይኸውልህ ከጋሽ አሻግሬ ልጅ ጋር ከመዓዛ ጋር ምን አይነት ግንኙነት አለ? እዚህ ጉዳይ ውስጥ እሷ ምንድን ነው ያላት? ወይ ይኸውልህ እዚህ ነገር ውስጥ የከተተችኝ እራሷ መዓዛ። አሁን ያልከው ሰውዬ ስሙ ጠፍቶብኝ የነበረው ከመዓዛ ጋር የጋሽ አሻግሬ ልጅ መዓዛ ጋር ምን አይነት ግንኙነት ነው ያላችሁ? አሁን ያልከው ሰውዬ ይኸውልህ ጋሽ አሻግሬ ያልካቸው ሰውዬ እሳቸው ልጅ እያንዳንዱ ነገር መታ ይህ ፋይል እንዲቀየርም ያደረገችው እሷ ናት። እያንዳንዱ ሰዎች ከመጡ ወይም ደግሞ እንዲህ መረጃ የሚፈልግ ሰው ካገኘ ወይም ደግሞ ከተጠየቅ መልስም ይሄ ብቻ እንዲሆን ያደረገችው እሷ ናት። እየዋሸኋችሁ አይደለም። እያንዳንዱ ነገር እየዋሸ ነው አይደለም። እያንዳንዱን ታሪክን ፈለጋችሁ እስካሁን ድረስ ብዙ ነገሮችን ተናግረሃል አይደል? እውነቱን አድርገህ ተናገር። አሁንም ሌላ የፈጠራ ነገር ተናገር። ምንም እኔ ፈጠራ እያንዳንዱ ነገር ፋይሉ እንዲቀየር ያደረገችው በእናታችሁ እሷ በል ያለችኝ ነው ያልኩት እንጂ ሌላ ሰው ማንም አልመጣም። ፋይሉን ያስጠፉኝ ትልልቅ ሰዎች ምናምን ባለሀብቶች ብር ከፈሉኝ ያልከው እሷ በል ያለችኝ ነው። እያንዳንዱ ያልኳቸው ሁለት ልጆች አሉብኝ። በእናታችሁ ምንም የተለየ ነገር ይኸውልህ እኔ ያረኩት እሷ አርግ ያለችኝ ብቻ ነው ያረኩትና ፋይሉን የሚያስጠፋችኝ እሷ ናት። በእናታችሁ ሁለት ልጆች አሉብኝ። ቢያንስ እነሱ ላሳድግበት ወንጀል እየሰራ ነው ልጆች ምንም ይኸውልህ እሷ አርግ ያለችኝ ነው ያረኩት። ይሄን ነገር እየዋሸኝ ከሆነ እገድልሃለሁ። በእናታችሁ ከዚህ ይኸውልህ እያንዳንዱ አይደለ የዋሻችሁ ስልክ አቀብልኝ። እሷ ጋር ትደውልላታለህ። አዎ ደውልላታለሁ። እሷ መሆኗን ማረጋገጥ አለብኝ። ምክንያቱም ስልኩ ላይ መረጃ ተገኘ። ምናልባት ምንም እየዋሻችሁ አይደለም። አዘጋጅተህ እያንዳንዱ ነገር ችግር የለውም።
እያንዳንዱ ነገር እሷ አድርግ ያለችኝ ነው ያደረኩት። አሁን ይሄ አንተ ስልክ ነው፣ ቀጥታ ወደ እሷ ትደውላለች። ችግር የለም። ይሄን ነገር አጣርተን እኔ መጀመሪያ ከዚህ ጀርባ ካለች ማለት እሳቸውንም ክዳ ሊሆን ይችላል። እኔ ጉዳዩ ስብስብ እየሆነብኝ ችግር የለውም። ተመልሰን እንመጣለን። ትደውልልሃለች። እያንዳንዱን ነገር እያንዳንዷን ነገር ታወጣለች። ችግር የለውም። ካሜራውን አጥፋልኝ። ስልኳን ማን ብለህ ሴቭ እንዳደረከው ታወጣና ትደውልልሃለች። አዎ በቃ ደውሉላት። እያንዳንዱ ነገር እሷ በቃ አሁን ዝም ብለህ እሷ ጋር ትደውል። አጥፋልኝ፣ ካሜራውን አጥፋልኝ። ውድ ቤተሰቦች እንግዲህ ከደቂቆች በኋላ ተመልሰናል። ስልኩንም ይዘናል። የሱን ስልክ እንግዲህ እኛ ተማክረናል። እሷን ሊያሳምን የሚችል ነገር ምን አለ ብለን አውርተን እዚህ የቀረ ሰነድ እንዳለ አስመስሎ እንዲጠራትና ቀሪ ክፍያ እሷ ጋርም የተወሰነ ብሮች አለች። በሱ ምክንያት ደውዬ አንዱ ለሰነድ እዚህ ቀሪ ያለ ከኦሪጂናሎቹ መሀል እንዲላትና በዛ ምክንያት ተደናግጣ ልትመጣ ትችላለች። እጅ ከፍንጅ እዚሁ መያዝ ነው የምፈልገው። ቤቷ ሄደን አይደለም መካሰስ ነው የምፈልገው። ምክንያቱም የወንጀል ቦታው ላይ ስትመጣ ነው። ቤቷ ከሄድን ለመካድ በቂ ምክንያት አላትና አባቷም ቢሆን ላያምኑ ይችላሉ። ጋሽ አሻግሬም ቢሆን ይህን ነገር ላያምኑ ስለሚችሉ እዚሁ እንድትመጣ እጅ ከፍንጅ ለመያዝ ነው ሀሳባችን። ትደውልላታለህ፣ ቃስ ብለህ ታወጣጣታለህ። የሚያስነቃ ነገር አደርጋለሁ ብትል 2 ልጆች አሉኝ ላሳድግበት ነው ያልከው። ልጆችን ማሳደግ ከፈለክ መቼስ አልነግርህ ምን ማድረግ እንዳለብን። አዎ ደውልላት። ደውል። ሌላ ሰው ጋር ደውላለሁ። አጠራጣሪ ነገር አደርጋለሁ ብትል ወየውልህ። ላውድ አድርገው ደውል። እሺ ሄሎ እንዴት ነሽ? ሰላም ነው? እንዴት ነሽ መዓዛ? እግዚአብሔር ይመስገን አለን። እንዴት ነው? ጠፋሽ? ምን ፈልገህ ደወልክ? ባለፈው ያው ቀሪ ሂሳብ ነበር አይደል? እሱን እንድታስገቢልኝ ነበረ የሆነ አስፈልጎኝ ነበርና ተነጋግተን የጨረስን መሰለኝ። ሲገባልኝ አስገባልሃለሁ ብዬሽ ነበር እኮ። አዎ የሆነ እንትንም ሰነድም ደግሞ አለሽ እና ቀሪ ባለፈው የምን ሰነድ? ምን አይነት ሰነድ እኮ ነይ ቶሎ ነይና በዛው ትወስጃለሽ። በቃ አንተ ረድብ። እኔ ባለፈው ዕለት ምን ብዬሽ ነበር? አንድ ሰነድ እንዳይቀር ቼክ አድርግ ሁሉንም አላልኩህ እኮ በስህተት የቀረ ነው። እሺ ረድብ ነው። የአንተ ዝልክርክነት ነው ይሄ ሁሉ። የምን ሰነድ ነው የሚቀረው አንተ ጋር እኮ ነይ ታይዋለሽ። ይኸውልህ አንተ ልጅ በስህተት አንድ መጥፎ ነገር አስባለሁ ብትል በልጆችና በህይወት ፍረድ። እሺ ሁሉ ያንተ መዝረክረክ ነው። እሺ እኮ ነይ ቶሎ በቃ ሰው ጠብቅ። እሺ ቶሎ በይ። እንግዲህ ውድ ቤተሰቦች አሪፍ ነገር ያሰብነው ሳይሳካ አይቀርም። ሰነድ አለ ሲባል እንዴት ስትሳደብ እንደነበር ድምጿም እንግዲህ እሷ ስለመሆኗ ስልኳንም እሷ ስለመሆኗ አጣርተናል። እዚህ ስትመጣ ግን እጅ ከፍንጅ ነው መያዝ የምንፈልገው። ምክንያቱም የጋሽ አሻግሬ ልጅ ከዚህ ጉዳይ ጋር ምንድን ነው የሚያገናኛት? እሳቸው እኛም መጽሐፍ ቅዱስ አስምለው ፋይሉን ሰጡን። እሷ ደግሞ ለምን ይህን ፋይል መቀየር አስፈልጋት? ምክንያቱም እሳቸውም ሲናገሩ ነበር ቁልፍ እኔ ብቻ ነው ያለኝ፣ መሳቢያ ውስጥ ደብቄ ነው ማስቀምጠው፣ ብዙ ነገሮች ሲሉ ነበር። ያሁላ መሀል ላይ ያሁላ ነገር ለምንድን ነው? ምንድን ነው ያለው ነገር? በእናታችሁ ቢያንስ እሷም በልጄ እንዴት እንደምዝት እየሰማችሁ ነው። ችግር የለውም። እሷ እስክትመጣ እንጠብቃለን። እሷ ስትመጣ ደግሞ እያንዳንዷን እዚህ እጅ ከፍንጅ ይዤ ነው ሁሉንም እውነት ማወጣጣት የምፈልገው። ስለዚህ እዚሁ እሱ ባለበት እጅ ከፍንጅ መያዝ ፈልጋለሁ። ዛሬ ከዚህ ቤት አልሄድም። የጋሽ አሻግሬ ልጅ መዓዛ ለምን እዚህ ጉዳይ እስገባች? በእኔ በሚኪ ዙሪያ ባለው ፋይል ላይ ለምንድን ነው እንዲቀየር የተፈለገው? ለምንድን ነው ጠላቶቻችን አንድ እርምጃ ሁሌ ከኛ እየቀደሙ ያለው የሚለው ማወቅ ስለምፈልግ፣ አንተ ደግሞ ለሰራኸው ለእያንዳንዷ ነገር ዋጋ ትከፍላለህ። ይገባል? ችግር የለውም። ካሜራውን አስተካክሉ፣ ደብቁት። እኛ እዚህ ቤት ተደብቀን እንጠብቃታለን። አንተ ምንልህን ብቻ ነው። ልጆችን ማሳደግ ከፈለግ እኛ ምንልህን ብቻ ነው የምታደርገው። አጥፋው ካሜራማን፣ ካሜራውን አጥፋ። እኛ ተማክረን የምንሰራውን ነገር እንወስናለን። አጥፋልኝ ካሜራውን። ውድ ቤተሰቦች መኝታ ቤት ተደብቀን ነው እንግዲህ እየሰማናት ያለ ነው። ራሷ መሆኗ አረጋግጠናል። እኛ በሱ መኝታ ቤት ነው ተደብቀን ያለ ነው። እንግዲህ ውስጥ ሆና እየተጨቃጨቀችን እጅ ከፍንጅ መያዝ ስለፈለግን ይህን ነገር እየቀረጽን ያለ ነው። በደንብ ካሜራማን ቀረጽልኝ።
አውቃለሁ። እሺ እየሰማኸኝ ነው? አዎ እየሰማሁሽ ነው። ከአንተ ጋር ቆሜ የማወራበት አንዳችን ደቂቃ ቆይ ምንድን ነው እንደዚህ የሚያደርግሽ ነገር? አንተ ሰውዬ ጤነኛ አይደለህም እንዴ? ጤነኛ ስለሆንኩ እኮ እኮ ውሳኔ ስጠኝና ልሂድ። የራሱ የቀረው በአንተ መዝረከት መሆኑን እያሰብህ ለዚህም ደግሞ ዋጋ ትከፍልበታለህ እኮ እኔ በተዘዋዋሪ ደግሞ ሌላ ተንኮል አስበህ ከሆነ በነዛ ነጫጭባ ልጆች ፈረድ። በዚህ ልክ በልጆች ያው በልጆች አንተ አይኑ ኮይሉ ይሄ አይደ ቆይ ተረጋጊ። ምንድን ነው የሚያጣድፍኝ? ሰጣኝ። ቆይ ምንድን ነው ለምን ማሰጠኝ? ፋይል እኮ ተረጋጊና ቢያንስ ሰጥሽ ተረጋግቼ ነው እያወራሁ ስለምን አዲስ አበባ አለኝ አይደል? አንቺ ጋር እሱን ተነጋግረን መጀመሪያ ስትሰራ ነው የነገርኩህ ነገር አለ። ሲከፈልልኝ እከፍልሃለሁ ብያለሁ። ማነው እሱ? አንቺ ከሃዲ አንተ ምን ያደርጋሉ እዚህ እንዴ? እሺ ታሙ አባ እኮ ልኮኝ አንቺ ጉደኛ ካሜራ ምንድን ነው? አንተ ሰው ጠርተህ ነው የሚጠራው እንዴ? ቆይ እንደምንጠቀኝ እንዴ? ካሜራ ምንድን ነው? ታሙ ምን እየተደረገ ነው ያለው? ምን እንደሆነ አንቺ ንገሪኝ እንጂ። ታሙ ምን እየተፈጠረ ነው? ካሜራው የምንድን ነው? አንቺ ለምን አንተ ውሻ ለምንድን ነው የጠራኸኝ? እኔ ለምንድን ነው አንተ ኢንሳን አንተ ሆን ብለን እኛ ለወጥመድ ያዘጋጀን ምንድን ነው እያልከኝ ያለው? ታሙ አንተ እዚህ ምን ታደርጋለህ? የአባትሽን ፋይል እንዴት እንደቀየርሽ ደግሞ ተኝተህ የለ እንዴ? ምን እያንዳንዱን ነገር ትናገራለሽ አንተ? ቆይ እየተፈጠረ ያለው ነገር ለምንድን ነው የማትነግረኝ? ይኸውልሽ አሁን የምትጠይቂው ነገር መልሽ። ከእሱ ጋር መፋጠጡን ማዛ አንቺ ንገሪኝ እንጂ ምንድን ነው ታሙ? ለምንድን ነው እዚህ የተገኘሽው? በዚህ ፎርጅድ በሚሰራበት ቤት እናንተ ተዋወቃላችሁ። የአባትሽን ፋይል እንዴት እንደቀየርሽ ትናገራለሽ። እንትን ነው አባልኮኝ ነው። አስወጣልኝ። ለምንድን ነው እሱ የሚወጣው? አንተ ገና እናንተ ጨረስነው ጉዳይ አለ። ታውቂያለሽ ማለት ነው። አስወጣልኝ። ታሙ እኔ እኮ አባልኮኝ እዚህ ለምን መጣሽ? አባ እንትን ብሎኝ እዚህ አባትሽ ይሄን ነገርማ እንደማያውቅ እኮ በስልክ አወራን። አይደለም ቤተሰቦች እንግዲህ ይሄን ነገር አረ ታሙ እባክህን ካሜራውን ለማስረጅ በድብቅ ስትከራከሪ ቀሪ ክፍያ እያንዳንዱ ነገር ስታወሩ እሱ እንትን ነው የብድር አይደለም እያንዳንዷን ነገር ስታወራ ቀርጸናታል። በቂ ማስረጃ እጃችን ለምንድን ነው የምቀረጸው? ታሙ እንዴ ስለምን ማስረጃ አንቺ አጭበርባሪ ሌባ ስለሆንሽ አባትሽን የካድሽ ሰው ስለሆንሽ እኔ አረ እንደዚህ አባትሽ እንደውም ጥሩ ልጆች ብሎ የዛ ቀን ያልተቀረጸ ወደ ቤተሰቦች እነሱ በሄድን ሰዓት ያልተቀረጸ ቪዲዮ አለ። አባት ልጃቸውን ሲያስተዋውቁኝ ነበር በጣም መልካም ልጆች እንዳሏቸውም ነው። አንቺ ግን ከጀርባቸው የገዛ አባትሽን ስትወጊ የነበርሽ አንቺ ነሽ። ያን የተቀየረ ፋይል ስለኔና ስለሚኪ በተገናኘ አባትሽ በመጽሐፍ ቅዱስ አስመለው የሰጡኝን ፋይል የት እንደቀየርሽ ሰጥኛለሽ። የት እንደቀየርሽው እያንዳንዷን ነገር ትነገረኝ ነው። ታሙ እንዴ ምን ሆነህ ነው? የት ነው ያለው? የምን ፋይል ነው እየጠየቀኝ ያለው? ያ ፋይል የት ነው ያለው? እንዴ ለምንድን ነው እዚህ ፎርጅድ የሚሰራበት ቤት የተገናኘ ነው? እኔ እንትን ነው እዚህ መልእክት መጥቼ ከዛ መጣሁ። ምናልባት አባትሽ ጋር መደወል ሳይኖርብኝ አይቀርም። እንዴ አባ ጋር ለምን ትደውላለህ? እዚህ መምጣት ሳይኖርባቸው አይቀርም። ለምን እንዴ አባ ደግሞ እዚህ ምን ያደርጋል? ለራሱ እሳቸው መተው መልስ እንድትሰጫቸው ፈልጋለሁ። ለምኑ ነው መልስ የምሰጣቸው? ታዲያ ለምንድን ማን ነው ያን ፋይል ያስቀየረው? እኔ እዚህ መልእክት ነው የመጣሁት። ተሙ ምን ሆነ ነው? ተረዳኝ እንጂ ከዛ ድረስ እስከዚህ እስከ መሀል ከተማ ድረስ በታክሲ አቆራርጠሽ ለመልእክት ነው የመጣሽው? አዎ እዚህ ጓደኛዬ ነበረች አለች ጓደኛዬ። እዚህ ቤት ለምንድን ነው የተገናኘን? እንትን ነው ማለት እዚህ ጓደኛዬ ጋር እኮ መጥቼ ነው። ጓደኛ ምንድን ነው የምትቀባጥሪ? አባትሽ መጥቶ ይሄን ጉድ ማወቅ አለበት። አጭበርባሪ ሌባ ልጅ እንዳላቸው ጋሽ አሻግሬ ማወቅ አለባቸው። ምክንያቱም ከሃዲ ልጅ እንዳላቸው። አባቴ እንዲመጣ ነው የፈለግከው? አዎ መጥተው እውነቱን አንቺም ደግሞ ይምጣ። እንደውም አባቴን ከሞት ከጉዳት ነው እንደውም ያተረፍኩት። ምንም ለየት ያለ ነገር እንደውም አላደረኩም ማለት። አዎ ምን እያልሽ ነው? ምን እያልኩ ነው ማለት ህሊና በደንብ ነው የሚያውቀው። አባቴ ወንጀለኛ ልታረገው ነበረ። እኔ ልጁ ደረስኩለት። እሺ ጭራሽ አዎ አንቺ ለማያውቀት አጠነው። እሺ እሱን ሁሉን ነገር እያንዳንዱ ነገር እኔም ደርሼበታለሁ። ደግሞ ምንም አታመጣም። እኔ ነኝ ወረቀቱን የቀየርኩት። ማድረግ ነበረብኝ፣ ምክንያቱም ለአባቴ ደህንነት ስል የአባቴ ህይወት መቀጠል ስላለበት። አንተና ያ ሚኪ ተብዬውም ከማይሆን ሰው ጋር ነው የተነካካችሁት። ጭራሽ አፍሽም ሞልተሽ ስለዚህ ጉዳይ እያወራሽ ነው? አዎ በደንብ አፌ ሞልቼ እያወራሁ ነው። እና አባቴ በቁሙ ሲሞት ማየት ነበረብኝ። ስለዚህ የእኛን ህይወት ነፃ የሚያደርግ ነፍሰ ገዳይ ማን ሊገለኝ እንደሞከረ የሚያውቀውን ፋይል አንቺ ነው የቀየርሽው። አንተ ነፃ አባቴ ይሞታል። እሱ ነው የፈለከው? አባትሽ ወደው ፈቅደው እኮ ነው። እንዳይፈጠርም እሺ አባትሽ ወደው ፈቅደው ነው እኮ ፋይል ልስጥ ብለው እቤት ድረስ የጠሩኝ የገዛ አባትሽ እኮ ናቸው። እኔ ስጡኝ ብዬ እንኳን አልመጣሁም። አባትሽ እኮ ነው የጠሩኝ። ኧረ እባክህ አንተና ሁሉ ነገር አውቃለሁ እኮ ሁሉ ነገር በእያንዳንዱ ደርሼበታለሁ።
አባቴ ላይ ያልሆነ ወንጀል ለማስፈጸም ከሆነ ሀሳብ ከሽፏል። ምንም አትልፋ ተሙ። የፈለከውን ነገር ደግሞ ማድረግ ትችላለህ። ይኸውልሽ አንድ ነገር ቃል እገባልሻለሁ። ሴት ስለሆንሽ ታግሽ እያወራሁ ነው። ግን ይሄ ፋይል ማለት እንዴ ይኸውልሽ አንድ ነገር ልንገርሽ። እየነገርኩህ ያለሁት እዚህ ጋር ነው እንዴ? አንድ ነገር ልንገርሽ። ጠጋ በይ። ይኸውልሽ ልንገርሽ። እየሰማሁህ ይሄ ነው። ፋይል ማለት ለኔ ወሳኝ ፋይል ነው። ለአባቴም ወሳኝ ነገር እያንዳንዷን ነገር ነው። ታመጫታለሽ። ምንም ለማን እንደምትሰሪ ትናገሪያታለሽ። እኔ ለማንም አልሰራም። ማድረግ ያለብኝን ነገር ነው ያደረኩት። ይኸውልሽ ቃል እገባልሽ። ነግሬሃለሁ። አንተ ቢያንስ ተጠንቀቅ። በአባቴ በኩል ስለመጣብኝ ነው ይሄን ራሱ እንድትጠነቀቅ እየነገርኩህ ያለው። ለማን ያን ፋይል እንደቀየርሽና ማን አስገድዶሽ ወይ ብር ከፍሎሽ እንደሆነ ትናገራለሽ። ምክንያቱም ለሱም የከፈልሽው አንቺ ስለሆንሽ እዚህ ጉዳይ ውስጥ እንዴት ነው ፋይሉን የቀየርሽው? ንገሪኝ እስቲ። በቃ አባቴ ሲተኛ ቁልፉን ወሰድኩ። ማድረግ ያለብኝን ነገር አደረኩ። ምንም ለየት ያለ ነገር አላደረኩም። ይኸውልሽ ጋሻሻገኝ ቢሆን ይሄ ትልቅ ፋይል ነው። ስላንተና ስለሚኪ ጉዳይ ብለው የሰጡኝን ፋይል እያንዳንዷን እሱ ላይ ጉዳት የሚያደርስ ነገር ነው። አይኔ እያየ መቼም አባቴን አላጦም። ይሄ አንተ ሴራ ሊሆን ይችላል። በቃ ደግሞ ያንተም ሴራም ነው። ራስን ለማዳን ስትል ነው አባቴ ላይ ያልሆነ ነገር እያቀነባበርክ ያለው። ቤተሰቦች ይሄ ፋይል እኛን ነፃ የሚያወጣ በጣም ብዙ ዋጋ የከፈልንበት ነገር ነው። ኦኬ አንተ ነፃ ወጣ አባቴ እንዲማቅቅ በበሽታው ላይ በሽታ እንዲጨመርበት ፈልገህ ነው? እመኚኝ፣ ቃል እገባልሻለሁ። የጋሽ አሻግሬ ልጅ ስለሆንሽ እስካሁንም በሰላም አክብር እያወራሽ ያለሁት። ግን አሁንም ቢሆን ይሄ ፋይል ቢሆን ማለት ነው ይሄ ፋይል ማን ጋር እንደገባ አጣርቼ ደርሼ እያንዳንዷን ነገር አውጥቼ ማጋለጥ ነው። አትልፋ፣ ይኸውልህ ተው አትልፋ። ቢያንስ ከቻልክ ተጠንቀቅ። በቃ እኔ ማድረግ ያለብኝን ነገር ነው ያደረኩት። ደግሞ ምንም ልታገኘው የማትችለው ሰው ጋር ነው ያ ወረቀት የሄደው። ትርፉ ድካም ብቻ ነው የሚሆነው። አስገድጄም ቢሆን አባትሽን ማሳመኝ ቢሆን ቃል በቃል ለማን እንደሰጠሽ ይሄ ፋይል ማን እጅ እንደገባው ማን እንዳስቀየረው ለአንቺ ማን ብር እንደከፈለ ታውጫታለሽ። ይገባሻል? ለምን እያንዳንዷን ነገር ታውጫታለሽ። እኔ ምክንያቱም ተመስገን ስለሆንኩኝ እያንዳንዷን ነገር አስወጣሻለሁ። ይገባሻል? ይኸውልህ ተመስገን አይደለ ስምህ? እንደዛ ነው። እኔ ደግሞ አይኔ እያየ አባቴን ቆፍሬ አልቀብረውም እያልኩ ነው። ገባ? ከዚህ በላይ መቅበር የለም። ወንጀለኛ ነህ እኮ። እዚህ ጋር ካሜራ ምናምን ትላልቅ ሰዎች ጋሮችን ይዘህ ስለቆምክ መሸፋፈን አይጠበቅም። ገባ? አይጠበቅብህም። እንደዚህ አይነት ነገር ከአንተም አይጠበቅ ነገር ነው። ያለውን እውነታ ታውቃለህ፣ ህሊና ያውቀዋል፣ እኔም አውቃለሁ። ስለዚህ ባትለፋ ጥሩ ነው። የኔ ወንድም እንዲህ ራሱ ያወራውክ በጋሺ በኩል ስለመጣብኝ ከዚህ በላይ መታገስ አልችልም። እመኚኝ አንቺ ለአባትሽ ማትመለሽ ጨካኝ አውሬ ልጅ ነው ያላቸው። ማለት አባቴን ስለጠበቁት ነው ጨካኝ ያስባለኝ? አንቺ ለብር ብለሽ እንጂ ለአባትሽ አዝነሽ እንደማይሆንና አንቺ ጀርባሽ ለብር ሳይሆን ለአባቴ ያዝነና አባቴ እኔ እጅ ገብተሻል። ይኸውልሽ አንድ ነገር ልንገርሽ፣ እኔ እጅ ገብተሻል። ያለውን ነገር አጣርቼ ለማን አባሽ እንደምትሰሪ እያንዳንዷን ነገር አጣርቼ ደርስበታል። አትልፋ። ይኸውልህ አንቺ ከሃዲ የሆንሽ ልጅ። እኔ ከሃዲ ሆኜ አይደለም፣ አንተ ነህ ከሃዲው። የገዛ አባትሽ እኮ ናቸው እቤታቸው ጠርተው መጽሐፍ ቅዱስ አስምለው ያን ፋይል ስልስጥ ያሉ። ያ ፋይል አባቴ ላይ ጉዳት የሚያደርስ ነገር ነው እየነገርኩ ነው። ስማኝ፣ አንተ ራስን ለማዳን ደግሞ አባቴ መቅበር አይጠበቅብህም። ተረዳኸኝ? ነገር አልፈልግም፣ ችግር የለውም። አሁን ላይ ምንም ቃላት የለኝም። ከዚህ በላይ መናደድ አልፈልግም። ምክንያቱም አንቺ ወይኔ ማዛ አባትሽ ምን አይነት ልጅ እንዳላቸው ማወቅ አለባቸው። እና ደግሞ ለማን አባሽ እንደምትሰሪ እያንዳንዷን ነገር አጣርቼ ይደርስበታል። ይኸውልህ ተንከሲስ ነው አይደል? ያልሆነ ነገር ይቀበጣጣራልህ አይደል? እሱ ነው። እሱ ደግሞ ተረት ነው። ከኔ ጋር ምንም የሚያገናኘው ነገር የለም። ማረግ ያሰብኩትና ነገር ደግሞ ከማረግ የሚያገናኝ ምንም ነገር የለም። ይኸውልሽ ማዛ እመኝ፣ እኔ ለሰራሻት ለእያንዳንዷ ነገር ዋጋ አስከፍልሻለሁ። ዋጋ አስከፍልሽና እያንዳንዷን ነገር ትናገራታለሽ። ና ውሰድልኝ። ና ይዛችሁ አትጡ። ወዴት ነው ይዛችሁኝ የምትሄዱት? ይዛችሁልኝ ውጡ። ልቀቁኝ። ወዴት ነው ይዛ የምትሄደው? ይዛችሁልኝ ውጡ። ውሰዳት ወደዛ። ለሰራችሁ ለእያንዳንዷ ነገር ውድ ቤቶች ዋጋ መካፈል እንደሚሆን ጋሽ አሻግሬ ስለዚህ የሚያውቁት ነገር ካለ ማወቅ ፈልጋለሁ። የሁላ መሀላ የሁላ ነገር ለምን አስፈለገ? ይህን ጉዳይ በደንብ ማጣራት ፈልጋለሁ። ውስብስብ ጉዳይ ነው። እሷን ወደ መኪና ውሰዱልኝ። አላውቅም። ሳሚና እባክህ ደግፈኝ። ቶሎ መሄድ ፈልጋለሁ። ከዚህ በላይ አልችልም። እባክህና